ያልተናገርኩት ነገር ማን ነው ይሄን የነገረ? እውነትና ውሸት ብሎ የነገረ መናገር እኮ አያስፈልግም አይደለም። አንተ ሮቤል እናትና አባትህ ውሸታም ላለመሆናቸው ምን ማስረጃ አለ? እውነት የተነገርከው እውነት ከሆነስ የራሴ መመዘኛ አለኝ። እኔ ያልተናገርኩት ምንድነው መመዘኛ? እስሚዝ የተናገረው ነገር ነው። እኔ የተናገርኩት እውነት ቢሆንስ ምትለኝ አይደለም። ውሸት ነው አልክ። ውሸት መሆኑን ማን ነገረህ አልክ። ማን ነገረህ? እናትና አባትህ አንዴ እንደማመጥ ውሸት የሚባል ነገር አለ አልኩ። ለሱ እውነት አንተ የምትለው ውሸትና እውነት የሚባሉ ነገራቶች ማን ነገረህ? ይሄ ውሸት ነው ስለ እናትና አባቴ አልከኝ። እናትና አባቴ ትክክል ለመሆኑ ማን ነገረህ? ለእናትና አባቴ የምታወራው ነገር ራሱ ምን እንደሆነ እኔ አልገባኝ። እውነት እንደዚህ ነው የሚወራ። ተረጋጋ። ስለዚህ እውነትና ውሸት የሚባል ነገር የለም ማለት ነው። ቆይ አንድ ጊዜ በእናትህ አንድ የህፃን አናድርገው ንግግሩ። የህፃን አይደለም። ህፃን ለመሆኑስ ማስረጃ አለ? በቃ ሌላ ሰው አለ የሚያወራኝ። ሌላ ሰው አለ ማለት አንድ ነገር ልንገረው አቡ ሙዓዊያ በደንብ ነገሩን አግኝተኸዋል። ባረከላሁ ሮቤል፣ ስማኝ ሮቤል፣ ያልገባህ አንድ ነገር አለ ወንድሜ ሮቤል። እሺ አንተ የገባህን ንገረኝ። የገባኝን ልንገርህ ወንድሜ አቡ ሙዓዊያ፣ ከአንተ ጋር እያወራ ያለው ነገር 100% ትክክል ነው። ምክንያቱም አንተ እያወራህ ያለህበት ሎጂክ አንዳችም የሰው ልጅ የሚግባባበትን ሪፈረንስ የሚባሉትን ነገሮች በአጠቃላይ አጥፍተህ ሪፈረንሶችን እየተሟገትክ ነው ያለኸው። ማን ነው እንትን ያለው? ኬን ነው እንትን ያለው? ማስረጃ ምንድን ነው በሚል ማለት ነው። አቡ ሙዓዊያ የሚያመጣው ይሄንን ነው። ያንተን መንገድ ነው የተከተለው። ምንም አዲስ ነገር አላመጣም። ክርስቲያን ብትሆን በመጽሐፍ ቅዱስ ነበር የሚያወራህ። ሙስሊም ብትሆን በቁርአን ነበር የሚያወራህ፣ በሐዲስ ነበር የሚያወራህ። አንተ ደግሞ ሙስሊም አይደለህ፣ ክርስቲያን አይደለህ። የአምላክ መኖር ሁላ የምትከራከርና ስትከራከር ደግሞ ያለ አንዳች ማስረጃ የምትከራከር ስለሆነና በመሰለኝ የምትከራከር ስለሆነ ለአምላክ መኖር አይደለም። ምን መሰለህ፣ ላላላ ማስረጃ ከኔ ቢመጣ ልትቀበል አይደለማ። ምክንያቱም የኔና ያንተ ሪፈረንስ አንድ ሊሆን አይችልም። ወንድማችን አቡ ሙዓዊያም እዚህ ጋር ያመጣልክ እኮ አንተም እኮ አሁን እያወራ ያለው ነገር በአጠቃላይ ሐሜቱን ብትል ውሸቱን ብትል እውነቱን ብትል ወንድሜ አቡ ሙዓዊያ እንዳለው ነው። ምንም ሪፈረንስ የለም። خلاص አምላክ ከሌለ አንዳች ሪፈረንስ የሚባል ነገር የለም። አምላክ ከሌለ አምላክ የለም ብለህ የምታምን ከሆነ ሪፈረንስ ማለት ምን ማለት ነው? መጀመሪያ ሲጀመር ሪፈረንስ ማለት ምን ማለት ነው? ቆይ በእናትህ ወደ ሌላ ነገር አለ። አምላክ እኮ አሁን ሮቤል ወይኔ በእናትህ አንዴ ቆይ፣ ስለ ማስረጃ ጉዳይ አይደለም። ሲጀመር አንተ እያወራህ ባለህበት ሰዓት ላይ ሚዛን የሚባል ነገር እያለቀቅ አይደለም። ሚዛን የለም። እኛ ጥሩ ነን ጎበዝ ነን ለማለት ከሆነ ችግር የለውም። እዚህ ውስጥ ያሉት ሁሉ የእናንተ ደጋፊ ናቸው። አትጨነቅ። በሱ አሁን አንድ ላውራ። እዚህ ውስጥ ያሉት ሁሉ አንተ ምንም ነገር ብታወራ የሚያጨበጭቡልህ ስለሆነ ድጋፍና መደገፍና ካለ መደገፍ ጋር የሚገናኝ ነገር አይደለም ወንድሜ። ምናልባት እኛ ጀግና አይደለም። እኛ ስለ ድጋፍ ምን አገባን? እኛ ምን አገባን? ጥያቄ መጠየቅ። ስለዚህ አንተ የምትጠይቀን ያለ እናትህ እውነተኛ ለመሆኗ ምንድን ነው ማስረጃት? ምንድን ነው ማስረጃቸው? እናቴ እውነተኛ ነች ለማለት እናቴ ለመሆኑ ማስረጃ የለም። እናቴ እውነተኛ ለመሆኗ ከፈለግኩ ዲኤንኤ ያለኝ፣ ከፈለግኩ ደግሞ እኔ በዚህ ዘመን ስለተወለዱ አይደለም። እናትህ ውሸት የሚባል ነገር አለ ብላ ስትነግርህ እናትህ ውሸተኛ ላለመሆኗ ምንድን ነው ማስረጃ? አንድ ሰው የሚነግረኝ አለ፣ የአምላክን መኖር የሚነግረኝ ሰው አለ። እኔ ስለዛ አልገባሁም፣ ስለ አምላክ አልገባሁም። እናትህ ውሸታም የእኛ ጥያቄ እሱ ነው። የእኔ ጥያቄ እሱ ነው። አሁን ስለ አይደለም። ቆይ አንደኛ ደግሞ ጥያቄ እዚህ ጋር እንስማማ። አምላክ አለ ወይ ነው የእኔ ጥያቄ። ችግር የለውም። እናትህ ውሸተኛ ለመሆኑን ካስረዳህ እኔ አምላክ መሆኑን አስረዳለሁ። እናትህ ውሸተኛ ላለመሆኗ ምንድን ነው ማስረዳት? እናቴ ውሸተኛ መሆኗን ማስረዳት ካልቻልኩ አንተም አምላክን ማስረዳት አትችሉም? እኔማ በደንብ ላስረዳህ ነው። እኔና አንድ መሰረት ላይ መጣ። ስለዚህ መጥፎ የሚባል ነገር የለም። አምላክ አስረዳኝ። አንዴ አተረማመጣ። ሁለተኛ ጥያቄ ጠይቀህ አንተ እናትህን ትገናኛታለህ? አረ በእናታችሁ ሌላ ሰው አለ የሚያወራ ፕሊዝ። አይደለም ጥያቄ እኮ ነው። ትገናኛታለህ? እየመለስክለት ሮቤል፣ እየመለስክለት ምንድን ነው የሚደብረው? አንተ አባትን ትገናኘዋለህ? አረ ችግር እኔም አምላኬ ስለከለከለኝ አልገናኝ። አንተ ትገናኛለህ? አልገናኝም። ለምን? ስለማልፈልግ።
ለምን? ማን ከለከለ? ስለማልፈልግ አለመፈለግ እኮ በቃ አለመፈለግ። ማን ከለከለ? ማንም አይከልክለኝ፣ አልፈልግም። መጥፎ አይደለም ግን ሌላ ሰው ልገናኝ ቢል ይችላል። ነገርኩ እኮ እኔ አልፈልግም ነው ጥያቄ ከራሱ የሆነ አይደለም። አንተ ሌላ ሰው ለምሳሌ እንዳንተ አይነት ቴስት እናቴ አምላክ አለ ወይ ማስረጃ ስጠኝ ስል ከእናት ጋር ትገናኛለህ የሚል አይነት የሆነ ደባሪ ጥያቄ። እንዴት ደባሪ አይደለም እኮ ለሌላ ሰው ጥሩ ሊሆን ይችላል። አንተ ደባሪ እንድትል ያደረገ ማን ነው? ነገርኩ አንተ የአንተን አምላክ ለእኔ ልታስረዳኝ ትችላለህ ወይስ? አይ ትገናኛለህ። ከየት ትገናኘ? ብቻ ነገር ስንቴ ልመልስልህ አልገናኝም አልኩ። እሺ ሌላ ሰው ልገናኝ ቢልሳ ይችላል? ይችላል ሌላ ሰው ከፈለገ። እኔ ምን አገባኝ? ግን የሚከለክለው ነገር የለም። የሚከለክል አለ እንዴ? አንተ እስከ እናትህ ጋር ልገናኝ ብትል የሚከለክልን? እኔ አምላክ አለ ብዬ ስለማመን አምላክ ስላለ ገባኝ። ቁርአኑ ነው የምትለው አይደለ? እኔ አምላክ ስላለኝ እኔ ጋድ ኤግዚስት አድርጓል ብዬ ስለማመን። እሺ አምላክ ስላለህ ነው። አምላክ ከሌለ ነው። አንዴ ልጨርሳ ጠይቀኛል። ጨርስ። አምላክ ከሌለ አንዴ ሮቤል አንዴ አድምጥ ጠይቀኛል። ልበልስ የሚደብር ጥያቄ አለ። ለአንተ ይደብራል፣ ለአንደኛው ሰው አይደብርም። ስለዚህ አንድ ሰብጀክቲቭ ነው፣ ሞራሊቲ ሰብጀክቲቭ ነው። አንተ በምንም ተአምር ጥሩና መጥፎ ነገር ልትነግረኝ አትችልም። ምክንያቱም ለብሮ ማትደግ ነኝ ሲባል አንድ ነገር ክፉና ጥሩ ነው ብሎ የሚነግር አካል ሊኖር ይገባል። ይሄ መርዝ ነው፣ ይሄ ጥሩ አይደለም፣ ይሄ ትክክል ነው፣ ይሄ ትክክል ነው ብሎ እንደሚያስተምረው ማለት። ስለዚህ አንድ ነገር ጥሩና መጥፎ ነው የሚል ነገር የለም አምላክ ከሌለ። እንደ ሮቤል ተገናኙ ማለት ተገናኙ ይላል። አሁን ሮቤል አሁን ቀጣ አድርጌ ምን ልጠይቀዋለሁ? ከውሻ ጋር መገናኘት እሳ እንዴት ትታይሃል? አንድ እሱን ካነሳሽ ከውሻ ጋር ማድረግ የምችል አይመስለኝም። መጥፎ ነው ጥሩ? ይሄ ወረስት የሆነ በህይወቴ ከብዙ ጋር አውርቻለሁ። እናንተ አይነት ወረስት የሚባል ነገር ራሱ የለም እኮ አምላክ ከሌለ። ምንድነው የምታወራው? ጥያቄ እየጠየቀ ነው። መልስለት ሮቤል መልስለት። አይደለም ውሻ ጋር እንዳትገናኝ የሚያደርግ ምንድን ነው? ውሻ ጋር ልገናኝ የምትል የሚያደርግ ኧረ ብራዘር በእናትህ ምን አይነት እኔ በእናትህ አትበለኝ። እኔ ለምን ትለኛለህ? ጥያቄ የጠየኩህ ጥያቄ በእናትህ የሚባል ነገር የለም እኮ ሮቤል። ውሻ ጋር አንድ ሰው ሊገናኝ ቢል ትክክል አይደለም ብትለው በምንህ ነው? በራሴ በማንነቴ አይደለም። ሌላ ሰው ሊገናኝ ቢልሳ ምን አገባኝ? ስለ ሌላ ሰው ይገናኙ አሉ ከውሻ ጋር ባይዘው። ስለዚህ ትክክል ነው መጥፎ? ትክክል አይደለም። ማን ነገረህ? እኔ ለራሴ ትክክል ስላልሆነ ውሻ ሰው ግን ለሌሎች ማድረግ ትክክል አይደለም። ለሌሎች ታዲያ ምን አገባኝ? ያ ትክክል ነው ብሎ እያደረጉ ነው። እኔ ለእኔ ትክክል ስለዚህ ትክክል ነው ማለት ነው ለሌላ ሰው። ስለዚህ አንድ ነገር ጥሩና መጥፎ የሚባል ነገር የለም፣ ሰብጀክቲቭ ነው ማለት ነው አልኩ እኮ። ለነዛ ሰው ልትለው ትችላለህ በዛ መንገድ። ለእኔ የሰው ልጅ ከውሻ ጋር መገናኘቱ ትክክል አይደለም። ለእኔ ነው እያልኩ እኮ ነው። መናገር አያስፈልግም። አንተ በራስህ ዲግረስ ምንድን ነው? ከምን በሳይንስ አስረዳኝ እስኪ ሳይንቲፊካሊ። ኧረ ሌላ ሰው የሚያወራ ካለ እስኪ አይደለም እዚህ ጋር እንጂ ዋናው ቁም ነገሩ በጣም አሰልቺ ነው። ምን አይነት ወሬ እንደምታወራ እራሱ አይደለም አባት እኔ የአምላክን መኖር አስረዳኝ ስለ ከውሻ ጋር ጨርሰሃል። መልካም ጊዜ። ጉዳዩ ባረከላሁ ፊክ። ባለቤቱ ቤት ውስጥ ያላችሁት ዝጉ የሮቤል ጉዳይ አውርዱት። እናመሰግናለን። አልቋል። መልሱ ይሄን ይመስላል ማለት ነው። ወንድሜ ሙዓዊያ ባረከላሁ ፊክ ወአሕሰነ አላሁ ኢለይክ። ወላሂ አእምሮዬ ውስጥ የነበረው ነገር ሪፈረንስን ልጠይቀው ነበር። በቃ ያንተ ሪፈረንስ ምንድን ነው? ከውስጥ ኤቲስት ነን የሚሉ ሰዎች አንድ ሪፈረንስ የላቸውም። ከእናት ጋር መተኛት፣ ከውሻ ጋር መተኛት፣ ከድመት ጋር መተኛት፣ ከዶሮ ጋር መተኛት መብትህ ነው በእነሱ አስተሳሰብ። ይሄን ያክል የዘቀጠ አስተሳሰብ ነው ማለት። እኔ አንዳንድ ጊዜ አላህ ይቅር ይበለን ብቻ። ለማንኛውም ወንድሜ አቡ ሙዓዊያ ጨርሰሃል። ባረከላሁ ፊክ ወአሕሰነ አላሁ ኢለይክ። ረጅም መንገድ ይወስዳቸው ነበር ወንድሞቻችንም፣ ምክንያቱም እነሱ በማስረጃ ሊሄዱበት ነበር። በማስረጃ ሳይሆን በሪፈረንስ ጥያቄ ነው በቃ የምትጨርሰው ጉዳይ። ባረከላሁ ፊክ ጀዛከላሁ ኸይር። አስገቡት ያልኩትም ይሄን ነገር ለማሳየት ነው፣ ሪፈረንስ እንደሌለው ማለት ነው። ለምን መሰላችሁ እንደዚህ አይነት ጥያቄ ምንጊዜም ለምን ትሰድበኛለህ ይላል። መስደብ መጥፎ መሆኑን ማን ነገረህ ስትለው የነገረው አካል የለም በራሴ ይላል። በቃ በራሴ
ምንም መጥፎ የሚባል ነገር የለም፣ ጥሩ የሚባል ነገር የለም። ስለዚህ ሰው የፈለገውን ማድረግ ይችላል ስትል ለአንደኛው ጥሩ ነው መግደል፣ ለአንደኛው ጥሩ ነው፣ ለአንደኛው መጥፎ ነው ማለት ነው። ስለዚህ አንድ ሰው 1 ቢሊዮን ሰው ቢጨርስ ደስ ይለዋል ማለት ነው። ለሱ ደስ ካለው መብቱ ነው ሊልህ ነው። ከዛ በኋላ ደግሞ ሰው መግደል መጥፎ ነው ይላል። ሀይሚኛ ጋር ይመጣና እንዲህ ፍትሐዊነት አይደለም ይላል። ማን ነገረክ? ያ ማን ነገረክ? ስለ ማስረጃ የለም። ስለዚህ 1 ቢሊዮን ሰው ቢጨፈጭፍ አንድ ሰው መብቱ ነው፣ እሱ ደስ ካለው ያርግ ነው የሚል። ስለዚህ መጥፎ መሆኑን አታስረዳም። መጥፎና ጥሩ የሚባል ነገር የለም። መጥፎና ጥሩ የሚባለው ነገር ከሌለ ለዚህ ነው እኛ ጥሩን ነገር የሚያሳየን መጥፎ ነገር የሚከለክለን ጥሩና መጥፎ ብሎ የለየን አምላክ አለን ብለን ምናምን። እንደዛ ካልሆነ ሰብጀክቲቭ ነው። አረም አንድ ሰው አይኖርም። አንዳንዱ ሰው ደስ ይለዋል፣ አንዳንዱ ሰው በገጀራ ሰው መግደል ደስ ይለዋል። እኔ ደስ አንተን ደስ ካለ አርግ። ከዛ እኛን የሚከሱን በምንድን ነው? በፍትሃዊነት ጉዳይ አያስኬድም። እና ስለዚህ አንድ ነገር መጥፎ ብሎ ማስረዳት በሳይንስ አታስረዳኝም። አንድ ነገር መጥፎ ነው ብሎ በሳይንስ ሊያስረዳ የሚችል አንድ ሰው የለም። አንድ ነገር ጥሩ ነው ብሎ በሳይንቲፊካሊ እኔ ያላየሁትን አላምንም ሲባል አንተ እናትህ እንደዚህ አይነት ጥያቄ ስትጠየቅ እኔ አሁን እምነት ያለኝ ሰው ነኝ እና እንደዚህ አይነት ጥያቄ የምጠይቀው እናንተ ብሄራችሁበት መንገድ ሄድ ሰበል። ስለዚህ አንድ ሰው በሳይንስ ነው ማምነው ብሎ በሳይንስ ካመነ አንድ ነገር ጥሩና መጥፎ ሊሆን አይችልም። ሰው መግደል መጥፎ ሊሆን አይችልም። አንዳንድ ሰው መስረቅ መጥፎ ሊሆን አይችልም። ከውሻ ጋር መገናኘት መጥፎ ሊሆን አይችልም። ከእንስሳ ጋር መገናኘት መጥፎ ሊሆን አይችልም። እሱን ደስ ካለው ያርግ የሚባል ነገር አለ። ለዚህም ነው የመጨረሻ አስቀያሚ ህይወት የሰው ልጅ አቅል ጋር የሚቃረን ህይወት ነው የምትኖር። ከዛ ይመጡና ፍትሃዊነት አይደለም ይላል አምላክ፣ ፍትሃዊ አይደለም ይላል። በጣም የሚከሱን ደግሞ አምላክን በፍትሃዊነት ጉዳይ፣ እነሱ ዘንዳ ግን ፍትሃዊነት የለችም። እና በሚገባው ልክ ማናገር ስለነበረብኝ ነው። በመሀል ስለገባው ይቅርታ። ስሚዞ ላላላ ባረከላሁ ፊክ ወንድማችን አቡ ሙዓዊያ፣ ወላሂ ጉዳዩን የጨረስከው። በነገራችን ላይ የሆነ መጽሐፍ አለ፣ መጽሐፉን ካነበብከው እኔ እንጃ ከዳርዊን ታብሌት ጉራቸው ታብሌት ወና እንትን የሚል አለ ከዳርዊን እስከ ሂትለር የሚል መጽሐፍ አለ። ያንን መጽሐፍ ብዙ እንትኖች ሪቪው የሚያደርጉ ሰዎችም ሪቪው አድርገውታል፣ በደንብ አውርተውበታል። ሁለተኛው የዓለም ጦርነት፣ አንደኛው የዓለም ጦርነት፣ አጠቃላይ ዓለማችን ላይ ተነሱ የሚባሉ ትላልቅ የዓለም ጦርነቶች በአጠቃላይ የተነሱበት ትልቁ ምክንያት እንትን መሆኑን ነው የሚናገረው። ኤቲዝም ማለት ነው፣ አምላክ አልበኛነት የሚባለው ነገር እና ሰርቫይቫል ኦፍ ዘ ፊተስት የሚባል ህግ አላቸው እነሱ በሳይንሱ ዓለም። በሳይንስ ዓለም ሳይሆን በዳርዊኒዝሞች ዓለም ወይ ደግሞ በኢቮሉሽኒስቶች ናቸው እነሱ። ዓለም በዝግመተ ለውጥ የመጣ ነው የሚል እምነት አላቸው እና እነኚህ ሰዎች ሰርቫይቫል ኦፍ ዘ ፊተስት ብለው ብቁ የሆነው ይቆያል፣ እንደምንም ብሎ የመቆየት አቅም ያዳብራል፣ ከዚያ በኋላ ይኖራል። አላስፈላጊ የሆነው ብቁ ያልሆነው ደግሞ እየጠፋ ይሄዳል የሚል እንትን አላቸው እና አይነ ስውራኖች፣ በእግር መሄድ የማይችሉት ማለት እግሩ የተቆረጠ፣ ጆሮ የማይሰማ፣ አይኑ የማያይ የመሳሰሉ አንዳንድ ችግሮች ያለባቸው ሰዎች መጥፋት አለባቸው ብለው የሚያምኑ ብዙ የዘር ሀረጎች፣ ለምሳሌ አሁን ጥቁሮች መኖር የለባቸውም ብለው የሚያምኑ ሰዎችን ሊያፈራ የቻለ አይዲዮሎጂ ነው ይሄ አሁን ኤቲዝም የሚባለው ነገር። በተለይ ከዳርዊን መምጣት በኋላ ለዚያም ነው ያ መጽሐፍ ሲጻፍ ራሱ ከዳርዊን እስከ እንትን ያለው እስከ ማን ነው የናዚው መሪ? ሱብሃንአላህ ረሳሁት ስሙን፣ አስታውሰኝ ወንድሜ አቡ ሙዓዊያ። አሁን ሰው እንኳን አስቼ ነበር። ሂትለር አዎ፣ እስከ ሂትለር ድረስ ብለው ሲያስቀምጡ አሁን የሂትለር መነሻ። በነገራችን ላይ ሂትለር በጣም የዳርዊኒዝምን ቲዮሪ በጣም የሚያምንበት ሰው ነበር። አንደኛ ነገር እሱ እንደ አርቲስት ነገር የሚያደርገው ነበር ሂትለርን። ሁለተኛ ነገር ደግሞ ዳርዊኒዝም በደንብ አድርጎ ያምንበታል። መጥፎ ዘሮች መጥፋት አለባቸው፣ ብቁ የሆኑ ዘሮች ብቻ መቀጠል አለባቸው። መጥፎ ዘሮች ከሚባሉት መካከል አንደኛው አይሁድ ነው ይላል እሱ። መጥፎ ዘር ማለት አይሁድ ነው። ስለዚህ አሁን እሱ ያደረገው ወይ ደግሞ ጨፈጨፋቸው፣ በሆሎኮስት አጠፋቸው የሚባሉ ሰዎች ትክክል ነበር ማለት ነው በእነሱ አስተሳሰብ መሰረት። የትኛውም ዓለማችን ላይ የሚደረጉ ነገሮች በአጠቃላይ ጭፍጨፋው፣ ግድያው፣ ምኑ በአጠቃላይ ተቀባይነት አለው በእነሱ አይዲዮሎጂ መሰረት እና በደንብ አድርገህ አግኝተኸዋል። ለነሱ መልስ የሚሆነው ዑለሞችም አሁን ስለነሱ ጉዳይ ሲያነሱና ስለ ኢቴስቶች ሲናገሩ የነሱ መልስ የሚሆነው ራሳቸው ባመጡት ገመድ ማነቅ ነው። የሆነ ገመድ አንጠልጥለው ይመጣሉ አይደለ? በዚያው ገመድ ማነቅ ነው። እነሱ የሚያምኑበት ነገር ሳቢት የሆነ ነገር ሳይኖራቸው ሲቀር
እነሱ የማያምኑበትን ነገር ታመጣና በግድ ሳይወዱ በግዳቸው ኧረ የሚያስጠላ ነገር አትናገር፣ ኧረ በጣም ይዘገንናል ይላል። መዘግነን እኮ የለም እኮ በእነሱ ዲክሽነሪ ውስጥ ቃሙሳቸው ውስጥ መዘግነን፣ መልካም፣ መጥፎ መሰል ነገሮች ከፈጣሪ ዘንድ የሚሰጡ በህግጋት የሚመሩ ነገሮች በአጠቃላይ የለም እነሱ ጋር፣ ምክንያቱም ሪፈረንስ ስለሌላቸው። ያን ነገር ደግሞ በአጭር ቃላቶች ሜይ ቢ በ3 ደቂቃ በ4 ደቂቃ ውስጥ ጨርሰዋል። ወንድም አቡ ሙዓዊያ በጣም ደስ የሚል እንትን ያቀረብከው፣ ጀዛከላሁ ኸይረን። ሁሉንም ውይይቶችን እንዲህ አጠራ አድርጎ የሚጨርስልን ሰው ብናገኝ ደስ ባለን ነበር ለማለት ያክል። ባረከላሁ ፊኩም። ማሻአላህ ኡስታዝ ጀዛከላሁ ኸይረን። እስሚዝ መቀጠል ትችላለህ። በነገራችን ላይ የለም ማለት ራሱ እምነት እንደሆነ ታውቃላችሁ። የለም ማለት እምነት ነው። አለ ማለትም እምነት ነው። የለም ብሎ ማመን ራሱ እምነት ነው። አላምንም ይላል። አላምንም ሳይሆን የለም ብለህ እያመንክ ነው። አንዳንድ ሰዎች እንደዚህ አይነት ጥያቄ የለም ስትሉ የለም ራሱ እያመናችሁ ነው። የለም የሚል እምነት አላችሁ። አንድ ነገር የለም አለ ለማለት ግን ያንን ነገር ማወቅ ያስፈልጋል። በነገራችን ላይ አንድ ነገር ማወቅ ያስፈልጋል እና እናንተ የልጆቹ እንደዚህ አይነት ነገር ስትናገሩ ክርስቲያኖች ጋር ሄዳችሁ ሙስሊሞችን መስደብም ራሱ መጥፎ አይደለም ብላችሁ ስለምታምኑ መብታችሁ መቀጥሉበት። ወደ ዳዕዋችሁ ተመለሱ። በአጭሩ እንዝጋው ብዬ ነው ይረስ እስሚዞ ቀጥሉ። በቃ ጥያቄ ያለው ሰው ካለ አስተናግዱ። አሰላም እና ሲያስረዳችሁ ታስገቡታላችሁ። ሌላ ቀን ሙስሊሞች በአጠቃላይ እዚህ ያላችሁ ሰዎች መጥፎ ምንድን ነው መጥፎነትን ሲያስረዳችሁ አስገቡት እና መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይረን ኡስታዞች። ወልደ ህይወት አለ አለው። ሰላም ነው አለ። ሰላም ብያለሁ። ደርስ ትቀጥላለህ? አለን አልሐምዱሊላህ። አዎ እሺ። እስሜ አለ ወይ አንዳችሁ? እስሜ አለ? እስሜ እስከሚመጣ ማስረጃ ማምጣት ትችላለህ? ኡስታዝ ትቀጥላለህ? ያለ አይመስለኝም። ሜይ ቢ እስቲ ከአንድ ሰው ጋር እንትን ማለት እችላለሁ። በኋላ እንትን እንዳይል ጊዜው እኛ ጋር ሄዷል። አሁን ሰዓቱ ሜይ ቢ 11 ሰዓት ከ49 ነው የሚለው። እኩለ ሌሊት ለመሆን 10 ደቂቃ ብቻ ነው የሚቀረን። ጥቂት ደቂቃ ብቻ መቀመጥ እችላለሁ። ችግር የለውም ኢንሻአላሁ ተዓላ። መጠየቅ የምትፈልገው ነገር ካለ ከኢስላም ጋር ተያይዞ መጠየቅ ይቻላል። ከኢስላም ጋር ተያይዞ ጥያቄ ካለ ደግሞ ጥያቄውን ከመለስኩ በኋላ ያው ኢንሻአላህ እኔም ከእናንተ የሆነ ነገር እጠይቃለሁ ከክርስትናው እምነት። ጥሩ። ከዚህም በፊት አንስቼ ነበር አንድ ጥያቄ በተለይ የእነዚህ የሃይማኖት መጽሐፍት እውነተኝነት እና ታማኝነትን አስመልክቶ ያነሳው ጥያቄ ነበረ። የቁርአን የአላህ ቃል ለመሆኑም ነቢዩ መሐመድ በተናገሩት የአላህ ቃል ነው ተብሎ ተቀባይነት አግኝቷል። ስለዚህ ያ አንድ ሰው የተናገረው ከአንድ ሰው የተሰማው መልእክት የወረደው መልእክት ምን ያክል አሳማኝነቱ ወይም ታማኝነቱ ምን ያክል ነው የሚለውን ጥያቄ ከዚህም በፊት አንስቼ ነበረ። እሱ ላይ ሲያነሳ ወደ ሌሎች አርስት ነው ዳይቨርት የተደረገው በወቅቱ እና አሁን ይህን ጥያቄ ነው ማነሳ። ጥያቄውን እስቲ በደንብ አድርገህ አስቀምጥልኝ፣ ምክንያቱም ጥያቄው ምንድን ነው? የቁርአን የአላህ ቃል ከእግዚአብሔር የተላከ መልእክት ለመሆኑ ማረጋገጫው ምንድን ነው ወይም መስፈርቱ ምንድን ነው ለማለት ነው። ኦኬ፣ ማረጋገጫው ምንድን ነው ለሚለው ከስር መሰረቱ ማረጋገጫ የሚባለው እና ማስረጃዎች የሚባሉት ነገሮች በአጠቃላይ ሊመጡ የሚችሉት ከራሱ ከመጽሐፉ ነው። ከአላህ ስብሐነሁ ወተዓላ ከመጣ ቃል ነው የሚመጣው። ለምሳሌ ያክል አሁን
ቁርአን ውስጥ አላህ ስብሐነሁ ወተዓላ የተናገራቸው ንግግሮች አሉ። እዚያ ቁርአን ውስጥ የተናገረውን ነገር በአጠቃላይ ያ ነገር ያሟላል ወይ፣ ስለ ቁርአን የተነገረው ነገር ሙሉ በሙሉ ያሟላል ወይ የሚለውን ነገር እናያለን። ወደ ክርስትናው ጋር ስንመጣ ደግሞ መጽሐፍ ቅዱስ ጋር እንመጣና መጽሐፍ ቅዱስ ራሱን የሚገልጽበት መንገድና ራሱን የገለጸበትን መንገድ ያሟላል ወይ የሚለው ነገርም እንትን ይሆናል ማለት ነው። ለምሳሌ ያክል አሁን ቁርአን ከተገለጸበት ነገሮች አንደኛውና ትልቁና ዋነኛው ምንድን ነው? ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊህ እክትላፈን ከሲራ የሚለው ነው። ከአላህ ዘንድ ባይሆን ኖሮ በተጋጨ ነበር፣ የሚጋጭ ሀሳቦችን ባመጣ ነበር። ለወጀዱ ፊህ ባገኙበት ነበር፣ እክትላፈን ከሲራ ብዙ ግጭቶችን። ወደ ቁርአን ስንመለስና ግጭቶች አሉበት እንዲህ ብለን የምናይ ከሆነ አንዳችም የሚጋጭ ወይ ደግሞ የሚጋጭ የሚመስልም ነገር የለም ቁርአን ውስጥ ማለት ነው። አጠቃላይ 30 ጁዝኡን ያገላበጠ ሰው 604 ገጾችን ያገላበጡ ሰዎች ስለ ቁርአን ለማወቅ በጣም የለፉና በደንብ አድርገው የተማሩ ያወቁ ሰዎች በተለይ የክርስትና እምነት ተከታይ የሆኑት ከቁርአን ውስጥ የሚጋጭ ቦታን ሊያወጡ አልቻሉ። አንደኛ ይሄ ነው። ለምንድን ነው ይህ ነገር የተባለው ሲባል ፈጣሪ እንትን አያስፈልገውም። ፈጣሪ ማስተካከያ አያስፈልገውም። አትሞላለት፣ አታጎልበት፣ እንዲህ ለማለት ፈልገው ነው ብለህ አታስተባብልለት። ፈጣሪ ማለት የፈለገውን ነገር ማለት ይችላል ይላልም ደግሞ ማንም ሳይረዳው ማንም እንትን ሳያደርገው ማለት ነው። ቁርአንን ከፍተህ ብትመለከት አንድም ቦታ ላይ ሰዎች አላህ እንዲህ ለማለት ፈልጎ ነው እንደዚያ ለማለት ፈልጎ ነው በሚል አፕዴት ወይ ደግሞ አፕግሬድ ያደረጉበት የሆነ ነገር የጨመሩበትና የቀነሱበት ነገር የለም። ሌሎች መጽሐፍቶችን ደግሞ ከፍተህ የምትመለከት ከሆነ የትኛውንም ዓለማችን ላይ ያለ የአምላክ መጽሐፍ ነው ተብሎ የሚታመን የትኛውም መጽሐፍ የተጨመረበት ነገር አለ፣ የጎደለበት ነገር አለ፣ የሚጋጭ ቃላቶች አሉ በመጽሐፍ ደረጃ ማለት ነው። የሚጋጭ ከሆነ ደግሞ ፈጣሪ ሊጋጭ አይችልም እና ፈጣሪ ራሱን በራሱ ሊያተራምስ ወይ ደግሞ ሊያጋጭ አይችልም እና የፈጣሪ ቃልነቱ ሙሉ በሙሉ ውድቅ ይሆናል ማለት ነው። ስለዚህ የቁርአን የመጀመሪያው ሐቀኛነቱ መመስከሪያው ምንድን ነው? ራሱ ያስቀመጣቸው መስፈርቶች አሉ። ትልቁና ዋነኛው ወለው ካነ ሚን ዒንዲ ገይሪላሂ ከአላህ ውጭ ከሆነ አካል ቢሆን ኖሮ ለወጀዱ ፊህ እክትላፈን ከሲራ ብዙ ግጭቶችን ያገኙበት ነበር። ከአላህ ከሆነስ ግጭቶች የሉበትም። ግጭት ወይ ደግሞ ፋላሲ የሚባለው ነገር ቁርአን ውስጥ አታገኙም ማለት ነው። ሌላ መጽሐፎች ውስጥ ደግሞ በደንብ አድርገን በሺዎች ነው የምናገኘው። ያንን ደግሞ አምጣልኝ ካልከኝ በደንብ አድርጌ ላመጣልህ እችላለሁ። ባጭሩ 1 2 3 4 5 6 7 8 9 10 ብለን እስከ 100 መቁጠር እንችላለን ዛሬውኑ ማለት ነው፣ ለነገ ሳላስቀር። ለምሳሌ አንተ የምታምነው በክርስትና እምነት ነው። ክርስትና እምነት ላይ የመጽሐፍ ቅዱስ ግጭቶችን ብዬ ከ100 በላይ ላመጣልህ እችላለሁ። ለዚያውም ግልጽ የሆኑ ግጭቶችን። ግጭት ስልህ ደግሞ የቃል ብቻ አይደለም የኮንሰፕትም ግጭት ጭምር ማለት ነው። ግጭት ሲኖርበት ደግሞ ሙሉ በሙሉ የአምላክነት ቃሉ ይፈርሳል። አንድ ይሄ ነው። ሁለተኛ ነገር ደግሞ የመጋጨቱ ነገር ሲቀር፣ ሁለተኛ ነገር ደግሞ የአምላክ ቃልነት መመስከሪያው ሁለተኛው ነገር ምንድን ነው? የአምላክን ክብሩን በጠበቀ መልኩ የሚገልጽ መሆን አለበት። ስለ አምላክ የሚነግረንና ስለ አምላክ የሚያሳውቀን ከሆነ የሚናገረው ነገር አጠቃላይ ስለ አምላክ ጉዳይና አምላክን ስለማክበር፣ አምላክን ስለመገዛት፣ ከአምላክ ጋር ያለንን ግንኙነት ስለመናገር መሆን ነበረበት። ወላኪን አብዛኛው ዓለማችን ላይ ያሉ መጽሐፎች ላይ ዘወር ብለህ ብትመለከት ስለ አምላክ ሳይሆን የሚናገረው አብዛኛው መጽሐፍ ስለ ታሪክ ነው የሚናገረው። ስላለፉ ነገሮች ታሪክ ነው የሚነግርህ። ታሪክ ደግሞ ታሪክ ነው የሚሆነው እንጂ ስለ አምላክ ጉዳይ አይደለም። ወደ ቁርአን የምትመጣ ከሆነ ደግሞ ቁርአን 100% አጠቃላይ ቁርአን ውስጥ ያሉትን መጽሐፎችን በአጠቃላይ ትከፍትና ከበቅራ ጀምሮ ወይ ደግሞ ሱረቱል ፋቲሓ ጀምሮ እስከ ሱረቱ ናስ 114 ምዕራፎች ውስጥ 604 ገጾች ውስጥ አንድም ምዕራፍ ላይ ስለ አላህ ጉዳይ ያልተጠቀሰበትና ስለ አላህ ያልተነገረበት አንዳችን ምዕራፍ የለም። ወደ መጽሐፍ ቅዱስ፣ ወደ ብሉይ ኪዳን፣ ወደ አዲስ ኪዳን፣ ወደ ቬዳ ደግሞ የሂንዱዝሞች ነው። ከዚያ ውጭም ደግሞ እነሱ ራሳቸው ሂንዱዝሞች የሚከተሉት መጽሐፎች አሉ። ቁርአንን የመሳሰሉና ብዙ መጽሐፎች አሏቸው። እነሱ ውስጥ ገብተህ ብትመለከት ደግሞ ሙሉ ምዕራፍ ስለ አምላክ ጉዳይ አንድም ነገር ሳይጠቅስ ሲናገር ትመለከታለህ። ሙሉ ምዕራፍ አንዳንድ ቦታ ላይ ሙሉ ምዕራፍ ስለ አንዲት ሴት የሚናገር መጽሐፍ ይኖራል። ሙሉ መጽሐፍ እኮ ነው። ሙሉ መጽሐፍ ለምሳሌ ያክል አሁን ሱረት ተውባ ብለን እንደምንናገረው የእንትና መጽሐፍ ተብሎ ስለ አንድ ግለሰብ ብቻ ስለሆነ ሰው ወይ ደግሞ ስለሆነች ሴት ብቻ የሚናገር መጽሐፍ ሆኖ ታገኘዋለህ። ቁርአን ላይ ደግሞ እንደዚህ አይደለም። ምክንያቱም ስለ ሰው ታሪኮች ሊናገር ሳይሆን ቁርአን የመጣው የሰዎችን ልጅ ከአላህ ጋር ሊያስተሳስር፣ ባሮችን ከፈጣሪያቸው ጋር ሊያስተሳስር ስለመጣ ሁለተኛ ይሄ ነው። ሶስተኛ ነገር ደግሞ ቁርአን ውስጥ የሚቀመጠው ነገር አላህ ሱብሓነሁ ወተዓላ ሲናገር ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር ይላል።
ቁርአንን ስናወርደው በደንብ አድርገን አቅልለን ያወረድነው። አቅልለን ማለቱ ሊዚክሪን ያለው አላህን እንዲያስታውሱበት ቀለል አድርገን ያወረድነው። የአምላክ ቃል የሚባለው አምላክ መጽሐፉን ሲልክ ወይ ደግሞ ሃይማኖቱን እምነቱን ወደ ሰዎች ልጅ ሲልክ የሰዎች ልጅ እንዲድኑበት የሰው ልጆች እንዲድኑበት እንጂ እንዲጠፉበት አይደለም የሚልከው። እንዲድኑበት ከተላከ ደግሞ የሚድኑበት ትልቁና ዋነኛው መንገድ ምንድን ነው? ከቅለቱ ነው፣ ቀለል ከማለቱ ነው፣ ከአእምሮ ጋር ባለመጋጨቱ፣ ሰዎች በአጠቃላይ ሊረዱት በመቻላቸው። ሌላ ተጨማሪ የሆነ የአእምሮ ስፋት ኢንቴሊጀንስ አያስፈልግም። የሰው ልጅ ኖርማል የሆነ ሰው ሊረዳው የሚችለው ኮንሰፕት መሆን አለበት። ምክንያቱም ፈጣሪ እኔ ልረዳው የማልችለው ከአቅሜ በላይ የሆነን ነገር እኔ ጋር አምጥቶ የኔ አቅም የኔ አእምሮ መረዳት ሲያቅተው ለምን አልተረዳህም ብሎ እኔን መቅጣት በደል ስለሆነ፣ ፈጣሪ ደግሞ በዳይ አይደለም። በየትኛው መጽሐፍ ላይ ፈጣሪ በዳይ ተብሎ ሊገለጽ አይችልም። ሜይ ቢ አንዳንድ ታህሪፍ የተደረጉ መጽሐፎች ግን ፈጣሪን በዳይ አድርገው ሊገልጹት ይችላሉ። እንዳየንም ማለት ነው በዳይ አድርገው የገለጹ መጽሐፎች ቢኖሩ። ስለዚህ ምን ልልህ ፈልጌ ነው፣ የመጀመሪያው ነገር ቁርአን አለመጋጨቱ፣ ሁለተኛው ነገር ደግሞ ቁርአን ስለ አምላክና ስለ ሰው ልጅ ስላለው ነገር ስለ አምላክ ጉዳይ በደንብ አድርጎ ማስተማሩ፣ የታሪክ ጉዳይ አለመሆኑና ከፈጣሪ ጋር ያለውን ነገር ስለመናገሩ፣ ሶስተኛውና ከባዱ ጉዳይ ደግሞ ስለ ኢስላም በግልጽ ማስቀመጡና ቀለል ባለመልኩ ሰዎች እንዲረዱት ማስቀመጡ ነው። ኢስላም በጣም ቀላሉ ሃይማኖት ነው። ለምን? አላህ ስብሓነሁ ወተዓላ በብቸኝነት የምትገዛው አምላክ ነው፣ አንድ አምላክ ነው፣ አለቀ። ማንኛውም ሰው ቢመጣ አሁን ስለ ኢስላም አስረዳኝ ቢልህ ወደ ፍልስፍናው ዓለም አትገባለት። ለምንድን ነው የማትገባ ወደ ፍልስፍናው ዓለም? የፍልስፍና ነገር አይደለም ጉዳዩ፣ የፈጣሪ ጉዳይ እንጂ የፍልስፍና ነገር አይደለም። ቁጭ አድርገው ፈጣሪ አንድ ነው፣ የፈጠረን ያስገኘን አምላክ አንድ ብቻ አምላክ ነው፣ እሱን ተገዛ፣ አለቀ፣ በቃ ኸላስ። ኮንሰፕቱ በጣም ቀላል ነው። ማንም የተማረው ያልተማረው ትልቁም ትንሹም ይረዳል። ግን ሃይማኖቱ ውስብስብ ከሆነ ግን ያን ነገር ወይ ከአምላክ ዘንድ አልመጣም። ምክንያቱም የሰዎች ልጅ ሊድኑበት ሳይሆን ሊቀጡበት ነው ማለት እኮ ነው። በተወሳሰበ ቁጥር ሰዎች ሊያምኑበት ሳይሆን ግራ ሊጋቡበት ስለሆነ ማለት ነው። ይሄን ያለው እነኚህ ትላልቅ 3 ነጥቦች አሉ። ከዚህ ውጭም በጣም ብዙ ነጥቦች ይኖራሉ። ወላኪን እነኚህ ትላልቅ ነጥቦች ቁርአንን ከየትኛውም መጽሐፍ በተለየ መልኩ ግልጽና ጽድት ያለ የአምላክ መጽሐፍ መሆኑን የሚገልጹ ናቸው ለማለት ያክል ነው። የምትጠይቀው ወይ ደግሞ እንትን የምትለው ነገር ካለ በዚህ ላይ የምትጨምረው ነገር ካለ ትጨምራለህ። ይሄኛውን ቶፒክ የምንጨርስ ከሆነ ግን የራሴ ሌላ ጥያቄ ያለኝ ከመጽሐፍ ጋር ተያይዞ። ጥሩ እንግዲህ ከገለጽካቸው የመጀመሪያውን እንውሰድና ግጭት አለመኖሩ እንደ አንድ መስፈርት ትክክል ነው። አንድ ስነ ጽሁፍ ግጭት ከሌለው ታማኝነት አለው ሊባል ይችላል። ነገር ግን ግጭት አለ የለም ለማለት ምንጮቹ የተለያዩ መሆን አለባቸው። ከአንድ ምንጭ ከሆነ ኔሴሰርሊ ግጭት አይኖርም። የተለያዩ ምንጮች ከሆኑ የተለያዩ የመረጃ ምንጮች፣ የተለያዩ መልእክት ተቀባዮች፣ የተለያዩ ተናጋሪዎች በተለያዩ ወቅቶች በተለያዩ አካባቢዎች የተነገረ ነገር ከሆነ እሱ ነው ግጭት የሚለው ቃል በመሰረቱ በዴፊኒሽን የሚሰራው እሱ ነው። ይህን እኮ አንድ ሰው ነው ሰማሁ ያለው፣ አንድ ሰው ነው ተቀበልኩ ያለው፣ አንድ ሰው ነው እየተናገረው። የአንድ ሰው ንግግር እኮ ነው የተጻፈው። ስለዚህ አንድ ሰው እየተናገረው ነገር ይጋጫል አይጋጭም የሚለው የግጭቱ መስፈርት ራሱ እንዴት ብሎ ሊቀርብ ይችላል? ምክንያቱም ተናጋሪ አንድ ነው። አንድ ሰው የተናገረው ነገር ራሱን በራሱ ተጋጨ አልተጋጨ የሚለው ምን አይነት ሴንስ ይሰጣል የሚለውን የመጀመሪያው መስፈርት ሴንስ የሚሰጠው ይህ አንድ ግለሰብ ብላ አሁን እዚህ ጋር የጠቀስክልኝ ነቢዩ ሰለላሁ ዐለይሂ ወሰለም 23 ዓመታት ነው። ይህ ነገር ለ23 ዓመታት ነበር እሳቸው ላይ የተወረደው የአላህ ቃል ማለት ነው። 23 ዓመታትን የሰው ልጅ ሰውን ሊዋሽ አይችልም። ጌታን ብትቀበል እዚሁ እነ ኮኪ እያሉ እኔም እያለው